ጾመ ሙሴ ጾመ ዳንኤል እግዚእነ ጾመ በእንቲአነ አርአያሁ ከመ ይሃበነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። አሁን ይትባረክ ዘደቋ በሚል አብይ ርዕስ የምንወያይበት መርሃ ግብር ላይ ደርሰናል። ዛሬ ክቡር መጋቢ ሐዲስ ቢስትረ ሥላሴ በቤተ ተክሌ ስቱዲዮ ተገኝተዋል። እሳቸው በሚጣፍጥ አንደበታቸው ትርጓሜውን ምስጢሩን ያሰሙናል። እኔ ደግሞ እንደተለመደው ዜማውን እያሰማው እንቀጥላለን። ሰማያት ተቀደስ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ እስመ ዚአከ ይእቲ መንግሥተ ለሰብእ ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወውስተ ሃይማኖት የጸና ሚካኤል እግዚአብሔር ይፍቱን እግዚአብሔር ይስጥልን። ቅድም በመግቢያ እንደተናገርኩት ይትባረክ ዘደቋ በሚል አብይ ርዕስ ጾመ ድጓ የሚባለውን የቅዱስ ያሬድ ድርሰት ነው እያካሄድን የምንገኘው። ዛሬ የደረስነው ከቅድስት ዓርብ ከ3 ሰዓት ነው። አርያም ዘሰለስቱ ሰዓት ረኪቦሙ ነቂሃነ ነቂሃነ እምንዋም ንጊሳ ለቤተ ክርስቲያን። የኔታ ዝማሬ መላእክት ያሰማልን። ያው ይህ እስካሁን ከሰማናቸው ጋር የተያያዘ ነው። 3 ሰዓት ቀደም በጠዋቱ በነጉ ላይ ነቂሃነ እምንዋም ንጊሳ ለቤተ ክርስቲያን እያለ ሲነግረን ነበር። ያንኑ ነው አጽንኦት እየሰጠ ያለው። አሁን ከእንቅልፋችን ነቅተን ከመኝታችን ተነስተን ወደ ቤተ ክርስቲያን እንገስግስ ነው አጽንኦት ነው የሰጠው። የተጨመረ ሌላ አዲስ ሀሳብ የለውም። አባቶቻችን አንድ ነገር ተደጋግሞ ሲነገር ቢርቀው ቢያምረው ቢጥመው ደገመው ይላሉ እና ነገሩ ጥብቅ ቁም ነገሩ ትልቅ መሆኑን ለማስረዳት ደግሞ ደጋግሞ ይናገረዋል እና ይህም ደግሞ ደጋግሞ የተናገረበት ነው። ያው ወደ ቤተክርስቲያን እንገስግስ፣ ከእንቅልፋችን ነቅተን ወደ ቤተክርስቲያን እንገስግስ ነው እያለን ያለው። ይህን ቅድም በሰፊው አይተነዋል። ሌላ የተለየ ማብራሪያ የምንሰጠው አይደለም። ወደ ቀጣዩ ብንሄድ ጥሩ ይሆናል። መልካም። ደብተራ አሚን። ዝማሬ መላእክት ያሰማልን። ይሄኛው እያለን ያለው አሁኑ ዘተናገሩ ለሙሴ በደብረ ሲና ቅዱስ ሆኖ በሲና ተራራ ላይ ሙሴን እግዚአብሔር የተናገረው ናራዮ ግብራ ለቅድስት ደብተራ ቅድስት የሆነችውን የድንኳኗን
አሰራሯን ምስጢሯን ነገረው ነው የሚለን። እንግዲህ እንደሚታወቀው እስራኤል ዘሥጋ ከፈርዖን የባርነት ቀንበር ወጥተው በእግዚአብሔር ቸርነት በሙሴ መሪነት በመላኩ ተራዳይነት ጉዞ ያደርጉ በነበረበት ጊዜ እግዚአብሔር አምላካችን ሙሴን ወደ ደብረ ሲና ተራራ ጠርቶታል። ለልዩ አገልግሎት ጠርቶታል። ሙሴን ኢያሱን አስከትሎ ሕዝቡን በአሮንና በሆር አስጠብቆ ወደ ደብረ ሲና ወጥቷል። ይህ እንግዲህ ለልዩ የምስጢራዊ ተልእኮ እግዚአብሔር ሙሴን የጠራበት ነውና በዚያም ወደ ተራራው ሲወጣ ሙሴ 7 የእሳት መጋረጃ ተጋርዶ አግኝቷል። 6ኛውን አልፎ 7ኛው ውስጥ ገብቶ ቆመ ነው የሚለውና እዚያ ውስጥ ሆኖ 40 መዓልት 40 ሌሊት ጾሟል። ከቆመ አላረፈም፣ እጆቹን ከዘረጋ አላጠፈም። ክርስቶስ በገዳመ ቆሮንቶስ እንዳደረገው ሙሴም በዚያ በደብረ ሲና ተራራ ላይ 40 መዓልት 40 ሌሊት ጾሟል እና በዚያ ሁኔታ የድንኳኗን አሰራር እግዚአብሔር ለሙሴ ነግሮታል። ወአርአዮ ይግበራ በአርአያ ዘአርአዮ ነው የሚለው። ባሳየው በኢየሩሳሌም ሰማያዊት አምሳል እንዲሰራ አስጠነቀቀው ነው የሚለን እና ሙሴ ያንን የድንኳኗን አሰራር ከሰማያዊት ኢየሩሳሌም አይቷል፣ ተመልክቷል። ያንን ያየውን ነው በድንኳን መልክ የሰራው፣ ያልታየ ነገር አይደለም እና ሙሴ ያን ያየውን ነገር እግዚአብሔር በልቡናው ሰሌዳ በአእምሮ ጓዳ ውስጥ አስቀምጦለታል። በቃልም ደግሞ እንደዚያ አድርገው እንዲሰሩ አስጠንቅቆታል። ያንን ካደረገ በኋላ 10ሩን ቃላት ከሁለቱ ጽላት ጋር ሰጥቶ በ10ሩ ቃላት በሁለቱ የቃል ኪዳን ጽላት ላይ 10ሩን ቃል ኪዳን በአንዱ ገበታ 5ቱን በአንዱ ገበታ 5ቱን ጽፎ ለሙሴ ሰጥቶታል እና በዚህ ሁኔታ ሙሴ ከተራራው ወርዶ ኢያሱን አስከትሎ ወደ እስራኤላውያን ሰፈር ሄዷል። ወደ እስራኤላውያን ሰፈር ሲሄድ የገጠመው ያገኘው ነገር እንዳሰበው አልነበረም። ሕዝቡ ከአምልኮተ እግዚአብሔር ወጥቶ አሮንን ተከትሎ የጣዖት ምስል አቁሞ ሲሰግድ፣ መስዋዕት ሲያቀርብ፣ በዓል ሲያከብር፣ ባህር የከፈለለትን ጠላት የገደለለትን መና ያወረደለትን እግዚአብሔርን ዘንግቶ ሌላ ችግር ውስጥ ገብቶ ነበር ያገኘውና ሙሴ በዚህ ተበሳብሶ ተናዶ ያንን የተሰበረውን ጣዖት እየፈጨ እያደቀቀ እስራኤላውያንን ግቷቸዋልና ፍቅረ ጣዖት ያደረበት ፍቅረ እግዚአብሔር የተለየው ከንፈሩ ላይ እንደ ለምጽ እንደ ምልክት ታይቷል። ያንን ምልክት አድርጎ መቀጣት የሚገባቸውን ቅጣት ቀጥቷቸዋል። ከዚያ በኋላ ግን በተሰበረው የቃል ኪዳን ታቦት በማዘኑ እግዚአብሔር ያን የቃል ኪዳን ታቦት ቀርከመ ቀዳሚ እንደቀደመው አድርገ ቀረጽ ብሎታል። ሙሴ እንደቀደመው አድርጎ መጠኑን ልኩን ለክቶ ከማይነቅዝ እንጨት ያንን ታቦቱን ቀርጿል። በዚያ ጊዜ ቃሉ እንደቀድሞ በግብረ አምላካዊ በሰው እጅ ሳይሆን በግብረ አምላካዊ ተጽፎ ተገኝቷል ማለት ነው እና ያን የቃል ኪዳን ታቦት የሚያሳድርበትን የመገናኛውን ድንኳን አሁን እዚህ የተናገረንን ማለት ነው። አርአዮ ግብራ ለቅድስት ደብተራ የድንኳኗን ስራ ቅድስት የሆነችውን የድንኳኗን የመገናኛውን ድንኳን ስራ አሳየው ነው የሚለን ለሙሴ። ያ ከሙሴ ጋር የተነጋገረው እግዚአብሔር ነው። ስለዚህ ይህን ለሙሴ የነገረውን ኤልያብና ባስልኤል ለተባሉ ጠበብት በልቡናቸው ላይ አሳድሮ ያችን ድንኳን እንዲሰሩ አድርጓል። ያች እንግዲህ የመገናኛው ድንኳን ትባላለች። ከሙሴ ጀምሮ እስከ ዘመነ ዳዊት ለ400 ዓመታት ሰሎሞን የሰራው ቤተ መቅደስ እስኪተካና የድንኳኑ አገልግሎት ወደ ቤተ መቅደስ እስኪለወጥ ድረስ የአምልኮት እግዚአብሔር መለማመጃ እግዚአብሔርና የሰው መገናኛ ሆና አገልግላለች። ያችን እንዲሰራ አሳየው ነው የሚለን። ይህ እንግዲህ ምስጢረ ሰማይ ነው ለሙሴ የተገለጠው ማለት ነው። ይህን ሰማያዊ ምስጢር እግዚአብሔር ለሙሴ ገልጦታል። በመካከላቸው አድር ዘንድ መቅደስ ይስሩልኝ በማለትም ትእዛዝ ሰጥቷል እና ለጊዜው ያ መቅደስ በድንኳን መልክ ሙሴ ባየው በሰማያዊት ኢየሩሳሌም አምሳል ከዚያ ዲዛይኑን ሐሳቡን ወስዶ ተሰርቷል እና ያቺ የመገናኛ ድንኳን በሁሉም እስራኤላውያን መካከል ትተከል ነበር። ለአንዱ ነገድ የቀረበች አይደለችም። ለአራቱም ነገድ መሀል ላይ ነው የምትተከለው ማለት ነው እግዚአብሔር ያሳየው። ስለዚህ እግዚአብሔርን የሚፈልግ እግዚአብሔርን ማግኘት የሚሻ ሁሉ ወደዚያች ወደ መገናኛው ድንኳን ይወጣ ነበር ይላልና ሲሄዱ ይነቅሏታል፣ ሲያርፉ ይተክሏታል።
ሲሄዱ በሚነቅሏት ጊዜ አራቱም ነገድ ከየቦታቸው ተነስተው በካህናቱ መሪነት በዚያ በድንኳኑ ላይ ሰፍሮ የሚኖረው የእግዚአብሔር ክብር የሚገለጥበት ደመና ጉዞ ሲጀምር ድንኳኑን ነቅለው የቃል ኪዳኑን ታቦት አንስተው ተንሥእ እግዚኦ አምላኬ ወይዘረው ጸርከ ወይጎዩ ሁሎሙ ቅድመ ገጽከ አቤቱ እግዚአብሔር አምላኬ ወይ የሚፈሩ ጠላቶች ይፈሩ የሚለውን አንተም በክብርና በግርማ ተነስ የሚለውን ጸሎት እየጸለዩ ጉዟቸውን ያደርጋሉ። ያ ጉዞ ሲጠናቀቅ ደግሞ ተንዮ አበ እስራኤል ሕዝብ ከበእልፍ ወባይላፍ እግዚአብሔር አምላኬ ወይ በእልፍ አእላፋት ሰራዊት ታጅበ ወደ ወገኖች ወደ እስራኤል ተመለስ የሚለውን ጸሎት ጸልየው ድንኳኑን ተክለው የቃል ኪዳኑን ታቦት እዚህ ያስቀምጣሉ። ደመናው በድንኳኑ ላይ ይሰፍራል። ደመናው ጉዞ እስካልጀመረ ድረስ የነሱም ጉዞ ይገታል። ከእግዚአብሔር ጋር በዚያው በድንኳኑ እየተገናኙ እግዚአብሔር መልእክቱን ለሙሴ ለአሮን በድንኳኑ በመገናኛው ድንኳን እያስተላለፈ መና እያወረደላቸው ደመና እየተጋረደላቸው ምግብናቸውን ይፈጽሙ ነበር ማለት ነው። እና ያንን እንዲሰራ እግዚአብሔር ሙሴን ተናገረው። የአሰራሩን ምስጢር ማሳየው ገለጠለት ነው የሚለን። እዚህ ላይ የምንወስደው ትልቁም ነገር የመገናኛው ድንኳን የቤተ መቅደሱ አሰራር ወይም የአሰራሩ ጥበብና ስልት ከስጋዊ ሐሳብ የመነጨ አይደለም፣ ከእግዚአብሔር የተገኘ እግዚአብሔር ባሳየው አምሳል እንዲሰራ ሙሴን አስጠንቅቆታል። በዚያ አምሳል ነው የሰራው ነው የሚለንና ዛሬም ቤተ መቅደስ ሰማያዊ ምስጢር የሚፈጸምበት በእግዚአብሔር ጥበብ እንጂ በሰው ጥበብ የማይሆን መሆኑን እንገነዘብበታለን። እና ሙሴን ተናገረው ያችን ቅድስት የሆነችውን ደብተራ ድንኳኗን እንዲሰራ አሳየው ነው የሚለን። ስለዚህ ያችን ለሙሴ ያሳየ አምላክ ራሱ የማዳኑ ጊዜ ሲደርስ ደግሞ በደብተራ ርሱ በስጋው ድንኳንነት ዓለምን ቀድሶታል። ስጋውን ቆርሶ ደሙን አፍሶ ራሱ ቤዛ ሕይወት መድኃኒት ሆኖ በመቅደስ መስዋዕት የሚሆነው እሱ መሆኑን አስረድቶናል። እና ምሳሌውን ከአማናዊው እያጣጣም ምስጢሩን እንድንረዳ ያንን ለሙሴ የተገለጠውን ከሙሴ ጋር የተነጋገረውን እግዚአብሔርን ነው እየነገረን ያለው ቅዱስ ያሬድ። እና ዛሬም እግዚአብሔር ከአገልጋዮቹ ጋር በመሰዊያው በመቅደሱ አገልግሎት ውስጥ ይገለጣል በረድኤት። ያንን ደግሞ ለሕዝቡ ድነትን ፈውስን ያድልበታል። ያ አገልግሎት እንዲሁ ከእግዚአብሔር የተገኘ እንጂ ከሰው የፈጠረው ስጋዊ ደማዊ አእምሮ ያዘጋጀው አለመሆኑን የሚያስረዳ ነው ይህ ሀሳብ። ቀሪውን ቀጣዩን ዜማ የኔታ ቢያዜሙልን ጥሩ ይመስለኛል። ወደ ዜማው እንሂድ። እሺ፣ ቃለ ሕይወት ያሰማልኝ። ቀጥሎ ያለው አሁንም አሁን ነው። በሁለት ሰብህ ቤት ዘሩ ተመሳሳይ ነው። ዜማው ነው የሚለየው። አሌ ገሮ ለሙሴ በደብረ ሲና ንሳለማ ወይንህ ድጋ ዘጌሰ አብያሃ እይጻሙ ንጊሳ ለቤተክርስቲያን በኩሉ ጊዜ ይላል። ዝማሬ መላእክት ያሰማልን። በዚህ አሁን ስንወያይ በቆየ ነው ባነሳናቸው ሁሉ ቅዱስ ያሬድ አጉልቶ እየተናገረ ያለው ነገረ ቤተክርስቲያን ነው። መጀመሪያም ነቂያነም ነው ንጊሳ ለቤተክርስቲያን ነው ያለን። ቀጥሎም ደግሞ ምሳሌዋን የሙሴን የመገናኛውን ድንኳን በማምጣት ያንኑ ምሳሌውን ከአማናዊ ጋር አያይዞን የነገረን። አሁንም ደግሞ የቤተክርስቲያንን ክብር ነው እየገለጠ ያለው። ብርሃናዊት መሆኗን እየገለጠ ነው ያለው። ስመ ዋካይት ወብርሃን መድኃኒት ቤተክርስቲያን ለሰው ልጆች ድነት ሕይወት የምትሆን ቤተክርስቲያን እነሆ ፈጽሞ ብርሃን ናት ነው እያለ ያለው። ጨለማ የሌለባት ፍዳ መርገም የማያገኛት ከፍዳ ከመርገም ነፃ የሆነች መሆኗን ነው እየነገረን ያለው። መድኃኒት ቤተክርስቲያን ካለ በኋላ ንሳለማ ወይን ድጋ እጅንን ሰዓት አንተዋት ነው እያለ ያለው። ቅድም ወደ ቤተክርስቲያን ገስግሱ ብሎን አልነበረም? አሁንም
ሄደን እጅ እንንሳት፣ እንዲሁም ደግሞ አንተዋት፣ ከእሷ እንራቅ እያለ ነው እየነገረን ያለው። ያን ካለ በኋላ ሲደመድም ዘጌሳ ይሃይሳሙ ወደ እሷ የገሰገሰ ድካም አያገኘውም ነው የሚለን። የስጋ አይደለም ድካመ ነፍስ ጻማ ነፍስ አያገኘውም። ከነፍስ ድካም በነፍስ ከሚሆን ፍዳ መርገም ነፃ ይሆናል ነው እያለን ያለው። ስለዚህ ቤተክርስቲያን የስጋችንም የነፍሳችንም ጽን ኃይል ብርታት ምንጭ መሆኗን ከዚያ ውጭ ደግሞ ብርሃናዊት ዓለም መሆኗን ያሳያል። ከዚህ በኃጢአት ከጨለመው በበደል ከጠቆረው ዓለም የተለየች ብርሃናዊት ዓለም ናት ቤተክርስቲያን። የብርሃናውያን የመላእክት እንዲሁም ተጋድሏቸውን የፈጸሙ የቅዱሳን ኅብረት እንዲሁም ደግሞ በተጋድሎ ውስጥ የሚኖሩ ከኃጢአት ከበደል ነጽተው በትግል ወደ ቅድስና የሚሸጋገሩ የምእመናን ኅብረት ናት እና በጠቅላላው አካለ ክርስቶስ ናት ቤተክርስቲያን። ራሷ እሱ ነው። ምእመን ደግሞ የቤተክርስቲያን አካል ናትና ይቺ እስመ ዋካይት ብርሃን ፈጽሞ ብርሃን ናት ነው እያለን ያለው እና በዚች ብርሃን መመላለስ እንችል ጨለማ ከሆነው ዓለም እንለያለን። ከኃጢአት ከመርገምና ከፍዳ እንለያለን። የብርሃናዊውን ዓለም የመንግስተ ሰማያትን ሕይወት እንለማመደዋለን ማለት ነው በቅዱስ ቤተክርስቲያን ሕይወት ውስጥ እና እሷን እጅ እንንሳት አንተዋት፣ ወደ እሷ የገሰገሰ ድካም አያገኘውም ካለ በኋላ ለቤተክርስቲያን በኩሉ ጊዜ ሁልጊዜም ወደ ቤተክርስቲያን እንገስግስ አንተዋት እያለ ነው አጽንኦት እየሰጠ ያለው። ስለዚህ በጠቅላላ የምንረዳው ከቅድሙ እስካሁኑ ድረስ ያለው ክብረ ቤተክርስቲያን የቤተክርስቲያን ልዕልና፣ ንጽህና፣ ቅድስና ብርሃናዊት መሆኗና በጨለማ ያለውን ዓለም ወደ ብርሃን የምትወስድ ከፍ የምታደርግ መሆኗን ነው እየገለጠልን ያለው። አሁንም ቀጣዩን ደግሞ የኔታ በዜማ ያሰሙንና ምን እንደሚል እንረዳለን። ቃልዮት ያሰማልን። ቀጣዩ ቅንዋት ነው። እስተገነት እፅ ዘለብሰ ስብሐተ እፅ ዘሃሎ ዘለብሰ ስብሐተ እፅ ዘሃሎ ሰማያተ ከመ ይሳለምዎ ወረደ ከመ ወረደ። ዝማሬ መላእክት ያሰማልን የኔታ። መስቀል ብርሃን መያትወሙ ለኃጥአን መስቀል ብርሃን ነው፣ ኃጥአንንም ከጨለማ ወደ ብርሃን የመለሰ ከሞት ወደ ሕይወት ያሸጋገረ ነው። እጽ ዘበላ አዳም የበላው እንጨት በገነት ውስጥ የበላው እንጨት። እጽ ዘለብሰ ስብሐተ ክብርን ጌትነትን የለበሰ እንጨት። ዘሃሎ ሰማያተ ከመ ይሳለምዎ ወረደ በሰማያት ያለ እንጨት ከሰማያት ወረደ፣ እጅ ነሱት ዘንድ ከሰማያት ወረደ ነው የሚለን። እዚህ ላይ ሁለት ነገሮችን ነው ያነሳው ያነጻጸረው ቅዱስ ያሬድ። አዳም በገነት የበላው ዕፀ በለስና እንዲሁም ደግሞ ከሰማይ የወረደው ዕፀ ሕይወት ነው። ያኛው ለሞት የኛው ዕፅ ደግሞ ለሕይወት ነው። ዕፀ ሕይወት ወዕፀ መድኃኒት እየንተ ዕፀ ሕይወት ዘውስተ ገነት ይለዋል አምላካችንን። የሶርያው ሊቅ ቅዱስ ኤፍሬምም በሐሙስ ዕለት ውዳሴ ማርያሙ ሔዋን ዕፀ በለስንም በልታ ያደረገችው አመፅ የሚለውን ካብራራ ከተረጎመ በኋላ ዳግመ ከፈለን እንብላ እምዕፀ ሕይወት ዘውቱ ሥጋው ለክርስቶስ ወደሙ ክቡር ሲል ተርጉሞታል። እና ያ ቅዱስ ኤፍሬም ዕፀ በለስን አስቀድሞ ዕፀ ሕይወትን እንዳስከተለ ቅዱስ ያሬድም የሞት ምክንያት የሆነ ዕፀ በለስን አስቀድሞ የሕይወት ምክንያት የሆነውን ዕፀ ሕይወት ክርስቶስን ደግሞ አስከትሎ ያመጣል። እንግዲህ አዳም በገነት የበላው ዕፀ በለስ ለሞት ዳርጎታል፣ ከእግዚአብሔር አለያይቶታል። ከእግዚአብሔር ልጅነት ከመላእክት ኅብረት ከገነት ርስትነት እንዲወጣ ስደተኛ መጻተኛ እንዲሆን አድርጎታል። የሰው ባህሪው የጎሰቆለው ከእግዚአብሔር የተለየው የረከሰው በዚህ ምክንያት ነበር እና
ይህንን በዕፅ የሞተውን በዕፅ የተጎዳውን በዕፀ በለስ የተጎዳውን በዕፀ መስቀል ዕፀ ሕይወት ክርስቶስ በዕፀ መስቀል ተሰቅሎ ቤዛ ሆኖታል፣ አድኖታል። እና ሁለቱም እያነጻጸረን የገለጣቸው በገነት ያለ እንጨትና ክብርን ጌትነትን የለበሰ በሰማያት ያለ እንጨት ነው ያለው። በሰማያት ያለ እንጨት እንግዲህ ሰማይ ላይ የሚተከል የሚቆረጥ እንጨት ኖሮ አይደለም። በገነት ያለው እንጨት ይታወቃል። ዕፀ በለስ በኦሪት ዘፍጥረት ምዕራፍ 3 ተመዝግቦ የምናገኘው ማለት ነው። ዲያብሎስ የሰውን ልጅ ያሳተበት የሰውን ልጅ ለመጣል መሳሪያ ምሽግ ጥግ ያደረገው ያን ነበር። ለመተበሉ እንትኮ በለስ አኮ ሞተ ዘትመውቱ አላ ማልክተ ተከውን ወይ ተፈታ አይንቲኩም ወታምሩ ሰናይ እኮ ረዳለው ዲያብሎስ ይህን ዕፀ በለስ ብትበሉ የሞት ሞት አትሞቱም፣ አይናችሁ ይገለጣል፣ ክፉና በጎን ለይታችሁ ታውቃላችሁ፣ አምላክ ትሆናላችሁ ብሎ ሰብኮት ነበር። ስለዚህ የሰው ልጅ በዚህ ተንኮል በተሞላበት የዲያብሎስ ስብከት ተታሎ አምላክነትን ሽቶ ዕፀ በለስን በልቶ አምላክነትን አይደለም ሰውነትን አጥቷል። ሰው መሆን ራሱ ከሰው ርቋልና ያንን ነው በገነት አዳም የበላው እንጨት ሲል የጠቀሰው ዕፀ በለስ ነው። ይህን ካለ በኋላ ግን ዕፅ ዘለብሰ ስብሐተ ዕፅ ዘሃሎ ሰማያተ ከመ ይሳለም ወረደ በማለት የሰው ልጆች ሁሉ እጅ የሚነሱት ሰብአ ሰገል በቤተልሔም ሁላችንም ደግሞ ዕለት ዕለት እጅ የምንነሳው አምላካችን ዕፀ ሕይወት ሆኖ በዕፀ መስቀል ላይ ዕፀ መድኃኒት በተባለው በመስቀል ላይ ተሰቅሎ ለሁላችን ቤዛ መድኃኒት መሆኑን በእንጨት የመጣው በደል በዕፀ መስቀል ወይም በዕፀ ሕይወት በክርስቶስ አማካኝነት ዕፀ ሕይወት በተባለው በራሱ በመስቀል አማካኝነት መወገዱን ነው እያሳየ ያለው። እንግዲህ ማለት እሾህን በእሾህ ነው፣ በእንጨት የመጣውን በደል በእንጨት ማስወገድ። ለዚያ ነው ሊቃውንተ ቤተክርስቲያንም አቃቤ ሥራይ መጽአም ሰማይ ወዕፀ መድኃኒትኒ ተረክበተ ቤተ ዳዊት ይላሉ። የክርስቶስ የነሳው ስጋ ነው። ሐኪሙ ከሰማይ መጣ የመድኃኒቱ እንጨት ከዳዊት ቤት ተገኘ ይላታል። እሷም እመቤታችን ናት። ዕፀ ሕይወት ወዕፀ መድኃኒት ይላታል እመቤታችንንም እና ከእሷ የነሳው ስጋ ዕፀ ሕይወት ዕፀ መድኃኒት ተብሏል። አካላዊ ቃልን የተዋሃደ የሰውን ውርደት መከራ ፍዳ ያስወገደ ዓለምን የቀደሰ የሰውን ልጆች ርኩሰት በሙሉ የቀደሰ ይህ ነውና ይህንን ሊቁ ቅዱስ ያሬድ እያነጻጸረ ገልጦታል። መስቀል ብርሃን መያጢሆሙ ለኃጥአን፣ መስቀል ብርሃን ነው ኃጥአንንም ከክደት ከኃጢአት ከበደል ከርግማን የመለሰ የቀደሰ ነው ብሎን የገለጠልንና አዳም የበላውን እንጨት ሰው ከዳነበት ዕፀ መስቀልና ዕፀ ሕይወት ከሆነው ከራሱ ከክርስቶስ ስጋና ደም ጋራ እያያዘን የገለጠውና ይህም ይሳለሙት ዘንድ ከሰማይ ወረደ እያለ የክርስቶስን ከሰማይ መውረድ ከድንግል መወለዱን በጠቅላላው በመስቀል ላይ ለሁላችን ቤዛ መሆኑን ነው ያስረዳን ማለት ነው በዚህ ሐሳብ ውስጥና ይህንን በደንብ ለመረዳት ሰሙን ኦሪት ዘፍጥረት ምዕራፍ 3ን ሙሉውን ማንበብ ያስፈልጋል። ወርቁን ደግሞ በነገረ መስቀል ውስጥ በሰፊው ቅዱስ ያሬድም እያብራራው ነው። በየሰዓቱ ቅንዋት በሚለው ሐሳብ ውስጥ እያብራራው እየገለጠው ያለ ነው። ሌሎችም ሊቃውንት አባቶቻችን በሰፊው ስላብራሩት ቅዱሳት መጻሕፍትን በማንበብ ጉድለቱን ሞልቶ በደንብ መረዳት ተገቢ ነው እላለሁኝ። አሁንም ወደ ዜማው ብንመለስና በዜማው ጣዕም ነፍሳችንን ብናረሰርሳት ጥሩ ነው። ወደ የኔታ ሊቀ ጠበብት ተክሌ ልመልሳችሁ። እግዚአብሔር ይስጥልን። ቀጣዩ ሰለስት ነው። በከመ ስምረቱ አይቲ ዛቲ መድኃኒት እንተ ሐሰስዋ ነቢያት ይእቲከ መድኃኒት ቅድስት ቤተ ክርስቲያን። ያው አሁን ከነገረ መስቀል ወደዚያው ወደ ነገረ ቤተ ክርስቲያን ተመለሰ ማለት ነው። ያው በነገራችን ላይ ነገረ መስቀልና ነገረ ቤተ ክርስቲያን የሚለያይ አይደለም። ቤተ ክርስቲያንን ስናይ መስቀሉን ነው የምናየው። መስቀሉ ጉልላቱ ላይ ያለው መስቀሉ ነው። ቤተ ክርስቲያኑ ጉልላት ላይ መሰረቱም ጉልላቱም መስቀል ነው የቅድስት ቤተ ክርስቲያንና አያይዞ ነው የነገረን። ይህን ምን አለን? አይቲ ዛቲ መድኃኒት፣ ይቺ ምን አይነት መድኃኒት ናት ይላል። እየመረመረ ነው። ምን አይነት ናት ይልና እንተ ሐሰስዋ ወድዋ ነቢያት፣ ነቢያት የፈለጓት የሿት የመረመሯት ይቺ ምን አይነት መድኃኒት ናት ካለ በኋላ
ይቲኬ መድኃኒት ቅድስት ቤተ ክርስቲያን ተረጎመው ማለት ነው። ትንቢቱን ከነቢያት ትምህርቱን ከሐዋርያት ከወሰደ በኋላ ቅዱስ ያሬድ ሊቅ እንደመሆኑ ተረጎመው። እቹም መድኃኒት ቅድስት ቤተ ክርስቲያን ናት በማለት ይነግረናል። ምክንያቱም በመስቀል ላይ የተቆረሰው ሕይወት መድኃኒት የሚሆነው ስጋው ዕለት ዕለት የሚፈተትባት ደሙ ዕለት ዕለት የሚቀዳባትና የሰው ልጅ ሕይወትን የሚያገኝባት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው አምላካዊ ቃል ኪዳን ዕለት ዕለት ያለማቋረጥ የሚፈጸምባት የመድኃኒቱ ቤት ቅድስት ቤተክርስቲያን ናት ነው እያለን ያለው። ስለዚህ ከመጀመሪያው ጀምሮ ስናነብ ወደዚህችን ገስግስ ነው የሚለን። ይህ ትምህርት በሐዋርያው በቅዱስ ጴጥሮስ መልእክት ላይ ስለ ነገረ ስጋዌ ተነግሯል። እዚህ ደግሞ ሊቁ ቅዱስ ያሬድ ስለ ነገረ ቤተክርስቲያን ወስዶ ተርጉሞታል። ዛቲቲ መድኃኒት እንተ ሐሰስዋ ወወድዋ ነቢያት ለተነበዩ በእንተ ክብርክሙ ብሎ ስለ ምስጢረ ስጋዌ ነበር እዚያ ላይ የተነገረ። የምስጢረ ስጋዌ ዋና ዓላማው ሰውን ማዳን ስለሆነ ያ ማዳን የሚፈጸመው የሚናኘው የሚታደለው ደግሞ በቅድስት ቤተክርስቲያን ስለሆነ አያይዞ ይህች ምን አይነት መድኃኒት ናት? አደርግ በመስቀሉ ብርሃንነት እንድንመላለስ አስረድቶናል። ይህን አያይዘን ወደ ነገረ ድህነት መገስገስና የሕይወቱ ወራሾች ባለቤቶች መሆን ከሁላችን የሚጠበቅ ጉዳይ ነው። አባቶቻችን ሊቃውንትና ቅዱስ ያሬድ በብዙ ምስጢር የጠለቀ የጣፈጠ በጣም በምስጢረ እግዚአብሔር የደመቀ ነው ትርጓሜያቸውና ይህንን እንዲያርጎ ተርጉሞልናል። አሁንም ቀጣዩን በዜማ የተረጎመውን እንድንሰማ ወደ ቀጣዩ የኔታ ተክሌ ሲራክ ይመሩናል። እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እንታ ከዚህ ቀጥሎ ሰላም ነው፣ አግዳሚ ቤት ነው። በአንድ ሀሌታ ስርጎት በከርከዴን ቅድስት ቤተ ክርስቲያን ትሁብ ሰላም ለአሕዛብ ትጽየጉ ለነገሥት ወበይላ ትጽየጉ ለነገሥት ሰላማዊት ሙሴኒ ርያ በደብረ ሲና እዝራኒ ርያ በርየተ ብእሲት ሰላማዊት ቅድስት ቤተ ክርስቲያን ሰላማዊት ቅድስት ቤተ ክርስቲያን ያሰማልን። የኔታ ስርጉት በከርከዴን ወበያክንት ቅድስት ቤተ ክርስቲያን ትሁብ ሰላም ለአሕዛብ ወበይላ ትጽየጉ ለነገሥት ሰላማዊት ሙሴኒ ርያ ሙሴኒ ርያ በደብረ ሲና እዝራኒ ርያ በርየተ ብእሲት ሰላማዊት ቅድስት ቤተ ክርስቲያን ሰላማዊት ቅድስት ቤተ ክርስቲያን ነው እያለ ያለው። ይህ እንግዲህ ስርጉት በከርከዴን ወበያክንት ከርከዴንና ያክንት በተባሉ ዕንቁዎች ያጌጠችና የተሸለመች ናት ነው የሚለን። ማን? ቅድስት ቤተ ክርስቲያን። ቅድስት ቤተ ክርስቲያን በያክንትና ከርከዴን በተባሉ ዕንቁዎች ያጌጠች የተሸለመች ናት ይላታል። እንግዲህ ዕንቁ ፈርጥ ጌጥ የሚሆን የሰው የውበቱ መገለጫ ማረጋገጫ እንደሆነ ቅድስት ቤተ ክርስቲያንም ያክንትና ከርከዴን በተባሉ ዕንቁዎች ያጌጠች ናት ነው የሚለን። እዚህ ላይ ምድራዊ ጌጥ ምድራዊ ሽልማት ኖሯት አይደለም። ቤተክርስቲያን በወርቅ በዕንቁ በጨፈቃ ብትሰራ አንዲት ናት። ቤተክርስቲያን እየገለጠ ያለው ምድራዊ ጌጧን አይደለም። እየገለጠ ያለው ከርከዴን ያክንት የሚላቸው በዕንቁ የተመሰሉ ቅዱሳን ሐዋርያት ናቸው። በዮሐንስ ራእይ
12ቱን አሟልቶ ይዘረዝራቸዋል። 12ቱን ሐዋርያት በእንቁ እየመሰለ ያስተምራልና በሐዋርያት ትምህርት፣ በሐዋርያት እምነት፣ በሐዋርያት ስብከት በእነሱ ሕይወት ያጌጠች የተሸለመች ናት የቅድስት ቤተክርስቲያን ሕይወት። በሰማዕትነታቸው በደማቸው ያጌጠች የተሸለመች መሆኗን ነው የሚገልጥ። እንቁ እያለ የጠራቸው እንቁ የማይዝግ የማይተወልግ የማይደበዝዝ የማይፈዝ እንደሆነ ሁሉ የእነዚህም ሕይወታቸው ትምህርታቸው እምነታቸው የማይፈዝ የማይደበዝዝ ስለሆነ ነው በእንቁ እየመሰለ የሚገልጣቸው። እንቁ ለአንዱ ፈርጦ ሆኖ ለሌላው ያበራል፣ ብርሃኑ ለሌላ ይተርፋል እና ቅዱሳንም ለራሳቸው አጊጠው ተሸልመው ለቤተክርስቲያን ጌጥ ሽልማት ሆነው ለአሕዛብ ሁሉ ለሌላው ሁሉ የሚተርፉ ትምህርታቸው ሕይወታቸው ለሌላው የሚያበራ መሆኑን የሚያሳይ ነው። ስለዚህ በእንቁ የተሸለመች ያጌጠች ናት ነው የሚለን። ይህን ካለ በኋላ ትሁብ ሰላም ለአሕዛብ፣ ሰላም አጥተው ከሰላም ርቀው ለነበሩት ለአሕዛብ ሰላምን ትሰጣቸዋለች ማለት ከክርስቶስ ጋር ታዋህዳቸዋለች፣ አንድ ታደርጋቸዋለች፣ የክርስቶስ ሰላም ለእነሱ እንዲሆን ታደርጋለች እያለ ነው። ያው እንግዲህ አሕዛብ ልማዳቸው ከሰላም ርቆ መኖር ነው። በሐዋርያው በቅዱስ ጳውሎስ መልእክት በኤፌሶን ምዕራፍ 2 ላይ ይሄ ተመዝግቧል። እናንተ ርቃችሁ የነበራችሁ ቀረባችሁ። በምን ስንል በደመ መስቀሉ በመስቀሉ ባፈሰሰው ደሙ ቀረባችሁ። ተጣልታችሁ የነበራችሁትም ታረቃችሁ፣ ሰላም አጥታችሁ የነበራችሁትም ሰላም አገኛችሁ እያለ ነው የሚጠራው የአሕዛብን መጠራት እና ትሁብ ሰላም ለአሕዛብ፣ ለአሕዛብ ሰላምን ትሰጣለች። ወብለ ትጼጉ ለነገሥት፣ ለነገሥታትም ብልን ክብርን ከፍታን ልዕልናን ታድላቸዋለች ነው የሚለን። ምክንያቱም ሀብተ መንግስትን ቀብታ አንግሳ አክብራ ከፍ የምታደርግ ቤተክርስቲያን ስለሆነች ለካህናት ክህነትን ለነገሥታት ንግስናን የምትሰጥ የምትሸልም በዚህ በሚያልፈው ምድር ላይ በማያልፈው ምድር ላይ ደግሞ ዘላለማዊ ሕይወትን መንግስተ ሰማያትን የምታድል ስለሆነ ወብለ ትጼጉ ለነገሥት፣ ለነገሥትም ብልን ክብርን ጸጋን ታድላለች ነው ያለን። ስለዚህ ይህን ካለ በኋላ ሰላማዊት እሷም ሰላማዊት ናት ነው የሚለን። ምክንያቱም ጦር ሰብቃ ዘገር ነቅንቃ የምትኖር አይደለችም። ከጦር ከዘገር የተለየች ዓለምን የምትማርክበት ጦሯ ዘገሯ ፍቅር የሆነላት በፍቅር በሰላም ዓለምን የምትማርክ የምታንበረክክ መሆኗን ነው እየነገረን ያለው። ሰላማዊት ናት ካለ በኋላ ሙሴኒ ርያ በደብረ ሲና፣ ሙሴ በደብረ ሲና አያት ነው የሚለን። ቅድም ያነሳ ነው ማለት ነው። እግዚአብሔር ሚስጥሩን ገልጦለት የመገናኛውን ድንኳን እንዲሰራ ሰማያዊት ኢየሩሳሌምን አሳይቶታል። በዚያች አምሳል እንዲሰራትም አስጠንቅቆታል ብለናል እና ያ ለጊዜው የቤተክርስቲያን ምሳሌ ነው። አሁን ፍጻሜውን ትርጉሙን ነው ቅዱስ ያሬድ እየነገረን ያለው። ሙሴ ንባቡን፣ ቅዱስ ያሬድ ደግሞ ትርጉሙን እየነገረን ነው ያለው። ሙሴኒ ርያ በደብረ ሲና፣ በደብረ ሲና ሰባቱን መጋረጆች አልፎ ተመለከታት ነው የሚለን እና በዚህም በሰባቱ ምስጢራተ ቤተክርስቲያን ያጌጠች የደመቀችውን ቤተክርስቲያን ሙሴ አያት እያለ ይገልጣል ሊቁ ቅዱስ ያሬድ። እዝራኒ ርያ በርዕየተ ብእሲት፣ እዝራም ደግሞ በምታለቅስ ሴት አምሳል አያት ነው የሚለን። ይሄ ለጊዜው ለጽዮን የተነገረ ነው። እዝራኒ ርያ ለጽዮን ቅድስት ዘትበኪ ከመ ብእሲት የሚለውን የዘካርያስን ነው አምጥቶ የተረጎመው ቅዱስ ያሬድ። ስታለቅስ አያት። ወሶበሪያ የኮነት ቢሲተ አላ ሀገር ይእቲ፣ ባያት ጊዜ ግን ሴት አልነበረችም ሀገር ነበረች ነው የሚለን። ያቺ ኢየሩሳሌም ናት። ቅዱስ ያሬድ ያቺ ደግሞ ቤተክርስቲያን መሆኗን ተረጎመልን። ቤተክርስቲያን ሀገር ናት፣ መጠለያ ናት፣ መኖሪያ ናት። ይወለዱባታል፣ ይጠመቁባታል፣ መንፈሳዊ ልጅነት ያገኙባታል፣ በጠቅላላው መንግስተ ሰማያትን ይወርሱባታል። ያቺ ሀገር ነቢያት ከሩቅ ያዩት የተሳለሟት ሀገራቸው እንደሆነች የተገነዘቧት ቅድስት ቤተክርስቲያን ናት። ያንን ካለ በኋላ ሰላማዊት ቅድስት ቤተክርስቲያን፣ ሰላማዊት ቅድስት ቤተክርስቲያን 3 ጊዜ ደጋገመው ማለት ነው። ቅድስት ቤተክርስቲያን ሰላማዊት ናት፣ ሰላማዊት ናት። ይህንን አሁን
በዚህ ባጭር በ30 በ40 ደቂቃ በተወሰነ ሰዓት ከምናብራራው የኔታም ከሚያዘሙት ባለፈ የቅዱስ ያሬድን መጻሕፍት ንባባቸውን በማንበብ ምስጢራቸውን በደንብ ከቅዱሳት መጻሕፍት ጋር በማስተሳሰር በማሰላሰል የበለጠ ለመረዳት መጻሕፍቱን ማንበብ ገንዘብ ማድረግ ቤታችን ሊኖር የሚገባው መሆኑንም በዚሁ አጋጣሚ መልእክት ማስተላለፍ እንወዳለን። እግዚአብሔር አምላካችን የቅዱስ ያሬድን በረከት በሁላችን ላይ ያሳድርብን። ያው ካህናቱ ሊቃውንቱ ድሮንም ቢሆን የሚረዱት የሚያውቁት ነገር ነው። ግን ለምእመናን ጾመ ድጓ በአማርኛም ጭምር ግዕዝና አማርኛ ተደርጎሞ ስለተቀመጠ ከቅዱሳት መጻሕፍት ጋር ተገናዝቦ የተቀመጠ መጽሐፍ ስላለ ሁላችሁም ገዝታችሁ እንድታነቡት በዚሁ ለመጋበዝ እወዳለሁ። አዘጋጁ መጋቤ ምስጢር ቡሩክ ይባላሉ። ታሪካ ነገሥት በዓታ ለማርያም የተማሩ ናቸው። በመስቀያ ዝናንም በቅኔ መምህርነት ያገለገሉ ናቸው። አሁን ደግሞ ለስራ ለአገልግሎት እንዲመቸኝ ብለው የራሳቸውን ስራ እየሰሩ የሚኖሩ ናቸው። ሌሎችንም የቅዱስ ያሬድን ድርሰቶች እየተረጎሙ እንደሆነ ነግረውኛል። ለማበረታታት ይህንን የታተመውን ሁላችንም እየገዛን እንድንጠቀምበት ለማለት በዚሁ እወዳለሁኝ። የዛሬው መርሃ ግብራችን ምስጢረ ሥላሴ እግዚአብሔር አምላክ አስበ ሊቃውንትን አስበ መምህራንን ያድልልን። እኛንም የምንሰማውን ሁሉ እግዚአብሔር አምላክ ሰምተን የምንጠቀምበት ያድርግልን። አምላከ ቅዱስ ያሬድ ከሁላችንም ጋር ይሁን፣ አይለየን። ጾማችንን የበረከት ያድርግልን። የዛሬውን እዚሁ አጠናቀናል። በጸሎት ያሳርጉልናል። አቤቱ እግዚአብሔር አምላካችን እንድንሰማ እንድንናገር እንድናደምጥ ስለረዳሃን እናመሰግናለን። ቀሪውን ጊዜ ባርክልን፣ ቀድስልን። በቅዱስ ያሬድ በረከት ሁላችንን ባርከን የሰማነውን በዝነ ልቡናችን አሳድራ ለፍሬ እንድታበቃልን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ አቡነ ዘበሰማያት ይትቀደስ ስምከ ከማሁ በምድር ሲሳየነ ዘለለ ሰላም ቅዱስ ገብርኤል መልአከ ወዝቴ ማርያም ሰላም ለኪ ድንግል በድናቸው ድንግል ስጋችን እግዚአብሔር ይባርከን ይቀድሰን። እግዚአብሔር ይፍታ ይፍቱን። እግዚአብሔር ይስጥልን። አስበ ሊቃውንትን ያድልልን። አሜን።